የቲፒኤልኤፍ አመራር ቀደም ብሎ ወደ ውጊያ ያስገባበትም ሁኔታ ውጊያውን የመራበትም ሁኔታ ትልቅ ኢሹ አስነስቷል፣ ልዩነት ፈጥሯል። ራሱም ድርጅቱ ገምግሞ ብዙ ችግሮች አውጥቷል። ስልጣን መኖሪያን አድርጋለሁ፣ አንድ ዲሞክራቲክ ነኝ። ይሄን ያለ ድርጅት ያንድን ደግሞ በጣም አስከፊ በሆነ ጦርነት ካለፈ በኋላ አንድን ህዝብ አንድ አድርጎ ይዞ መሄድ አይችልም። ይሄን እናስተካክል በሚባልበት ወቅት ደግሞ ይሄ ጉዳይ ሞቼ ካልሆንኩ በስተቀር አይሆንም አለን ቲፒኤልኤፍ። እኛ የረጅም ጊዜ ነገር አይደለም እያሰብን ያለነው። ብዙዎቻችን ያው በእድሜያችን የመጨረሻ ጊዜያት ያለን ሰዎች ነን። ተገደን ካልሆነ በስተቀር ወደ እንደዚህ አይነት ፖለቲካ ለመግባት የሚገፋ ብዙ ነገር የለም። የትግራይን የፖለቲካ አካሄድ ወደ መውጣት ወደማይችልበት ማጥ ከመግባቱ በፊት ወደ ሰላማዊ ዲሞክራሲያዊ የፖለቲካ ትራጀክተሪ እንዲገባ የሚያስችል በር ከፍተን የሚቀጥለው የፖለቲካ ስራ የሚሰሩ ፓርቲዎችን ወጣቱ ጄኔሬሽን ይዞት እንዲሄድ ለማድረግ አስበን ያቆሙ እናንተ ጋር ተቀላቅለው እንዲታገሉ እንዲያግዙ መግቢያው በር እንዴት ነው? የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይሄ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። ጦርነት የመጀመር ፖሲቢሊቲው በጣም ከፍተኛ እየሆነ ሄደ። ስብሃት የድርጅቱ ጎድፋዘር አይነት ነገር ነው። ይሄ የፖለቲካ ካውንስል የማቆም ጉዳይ እነሱ ባደረጉት ስራ ካስቆሙት በኋላ በጠቅላላ በጦርነቱ ውስጥ ካስመዘገበነው ድል ይልቅ ይህንን ካውንስል ለማቆም በመቻላችን ያስገኘነው ድል ይበልጣል አለ። ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር መሻረክ ነው። ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ይገናኝ፣ ምን ችግር አለበት? ደግነቱ የትግራይ ህዝብ ይሄን በደንብ አውቆታል። የፕሪቶሪያው ስምምነት እንዳይፈጸምም ተፈናቃዮች እንዳይመለሱም የትግራይ ህዝብ ፖስቴጅ ያደረገው አሁን በዋስ የሚንቀሳቀሰው ቡድንና ቀደም ሲል ምዛው የነበሩ ጀነራሎች ከኋላ ያደረጉበት ጥምረት ነው እንቅፋት የሆነው ብለው ይተነትናሉ። በዚህ ጉዳይ ላይ እናንተ አስተያየት ምንድን ነው? አቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላቅም፣ አልተገናኘውም ነው የሚለው። ግን የሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው ያለው። እኛን ካባረሩ በኋላ የወረዳ አስተዳዳሪዎችን በጥቂት ካባረሩ በኋላ ራያም ሊሆን ይችላል፣ ደቡብ ምብራቅም ሊሆን ይችላል፣ አጋሜም ሊሆን ይችላል፣ ሽሬም ሊሆን ይችላል። የፈለጉትን እኮ ማድረግ አልቻሉም። ጦርነት እናድርግ አሉ፣ ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው ያለም ቢሆን ከዚህ ውጭ ሌላ መንገድ የለም፣ ይሄን እናድርግ ነው ያለው ያሉት። እነዚህ ሰዎች አሁንም እጅ አላቸው ብላችሁ ተገመግማላችሁ? አሁን ባለው በቲፒኤልኤፍ በሚንቀሳቀሰው ቡድን ውስጥ የትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። እዛ ያለንም ይሄን ነው ያላቸው። አሁንም እነሱ ራሳቸው በሚቆጣጠሩት እነሱ ካድሬና ጦር ሰራዊት በሚቆጣጠረው ትግራይ ውስጥ ሰው ሰብስበው በየወረዳው ባደረጉት ስብሰባዎች በግልጽ ይሄን ነው የገለጸላቸው። የኢሳያስን መንግስት አስተሳሰብ አውቃለሁ። በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባን። የሰላምና የጦርነት ጉዳይ በህዝብ ሊወሰን የሚገባው ጉዳይ ነው። ካቢኔ መኖር አለበት። አሁን ያለው ካቢኔ 70-80% የቲፒኤልኤፍ ነው። አሁን ትግራይ ውስጥ የተሟላ ሰርቪስ የለም፣ መንግስት የለም፣ ሰላም የለም፣ ጸጥታ የለም። ያው ሰምታችሁ ይሆናል። ህፃናት በጅብ የሚበሉበት መቀሌ ውስጥ ህፃናት በጅብ የሚበሉበት ሁኔታ ነው ያለው። ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል።
ኢትስ ታይም ቱ ሪኮል ሂም ናው ነው። አሁን በተጨባጭ ከኢሳያስ መንግስት ጋራ ይሄ ኃይል እየፈጠረ ያለው ጥምረት ብል ላይ ደርሷል። በእናንተ ግምገማ ምንድን ነው የሚመስለው? ማዕከላዊ መንግስት ሴፍ ሴኩር ኦነራብል በሆነ መንገድ ተፈናቃዮቹ ወደ ንብረታቸው ወደ ቦታቸው እንዲመለሱ የማድረግ ኃላፊነት አለበት። አሁን ትግራይ ውስጥ የፕሪቶሪያ ስምምነት ብቻ ነው የሚያገናኘን ከመንግስት ጋር ሌላ የሚያገናኘን ነገር የለም። ተወካዮች ምክር ቤት ውስጥ የለንም፣ ፌዴሬሽን ምክር ቤትም የለንም፣ ካቢኔ ውስጥ የለንም፣ ዲፕሎማቲክ ኮሚኒቲ ውስጥ የለንም፣ ሴኩሪቲ ስትራክቸር ውስጥ የለንም። ምርጫ ካሄደን ወደዛ መግባት አለብን። የፕሪቶሪያ ስምምነት በሰላማዊ መንገድ ለመፈጸም የሚያስችለው አንዱ መንገድ የትግራይ ህዝብ አንድነት ማምጣት ነው። አንድ ፕሪኮንዲሽን ግን አላቸው። ያ ፕሪኮንዲሽን ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ምን ታደርጋለህ አንተ? አሜሪካማ በህጋዊ መንገድ መጣው። ውጣ አንተ ማን ከአሜሪካ በህጋዊ ነው መጣው። በዓለም ደረጃ ስደተኛ አንተ ኢትዮጵያ በዲቪ ውጣ ተውሱን እኔ በዲቪ መጣው። ውጣ አንተ ምን ታደርጋለህ? ምን ለምን ወጣው ከአሜሪካ? ውጣ ለምን ወጣለሁ? የሰው ሀገር ተቀምጣ አንተ ከሀገሬ ውጣ ትላለህ? ዘራፊና ትወጣለህ። ውጣ አንተ ነህ ዘራፊ። ሰላይና ትወጣለህ። ይኸውልህ ውጣ። የአሜሪካ መንግስት ወደ ዘግታላ ትወጣለህ። ኖ ወደ አሁን አይደለም ገና ከአሜሪካ ወጣለህ ትለኛለህ። ይኸውልህ አሜሪካዊ መጥቶ ይጠይቀኝ። አንድ ኤርትራዊ ነው ውጣ ይለኝ። ጆሮን ክፈትና አዳምጠኝ። ለ300 ዓመት ገና ይዘጋል። ስማ ወንድሜ ስማ፣ መሰረተች ሀገር ናት። ስማ ሞጣ እኔ አንድ አሜሪካዊ መጥቶ ውጣ ይበለኝ። ወንጀል ሰራ እኮ ነው። አዳምጠኝማ። ይኸውልህ ወንጀል ሰራ ነው የምወጣው ነው። እናንተ ወንጀል እየሰራችሁ ነው እያልኩ እኛ ወንጀል ኦኬ፣ ኤርትራ ወንጀል ይሰራል እያልክ ነው። ሪከርድ እያደረኩ አይደለም። የሻዕቢያ ሰዎች ሪከርድ እያደረኩ ነው። የሻዕቢያ ሰዎች ይኸውልህ እናንተ እኮ ነው የምትናገረው። የሻዕቢያ ሰዎች ነው። አንተ ለምን ታጣምማለህ? ይኸውልህ የኤርትራ ደጋፊ የኤርትራ መንግስት ደጋፊዎች ሰላዮች ናቸው። ያ ደግሞ ወንጀል ነው። እሱ እኮ ነው የምልህ። እኔ አሜሪካ ዜግነት አለ ወታደራዊ ተቋም ሰላችኋል። አሜሪካ ዜግነት አለ የለም። ኢኮኖሚውን ይዛችኋል። ዜግነት አለ የለም። አሜሪካዊ ዜግነት አለ። ምን አገባ ስለኔ ነው አለ የለም። አንድ ኤርትራዊ ነኝ ጠይቀኛል። እኔ አሜሪካዊ እኔ ዜግነት አለኝ ውጣ እያልኩ ነው። አንድ ተራ ኤርትራዊ ነኝ ጠይቀኝ። እኔ ዜግነት አለኝ ውጣ እያልኩ ነው። ሄደህ ፍርድ ቤት አቅርበኛ። ኖ ኦኬ። ስለዚህ አንተም ፍርድ ቤት አቅርበኝ። ሄደህ ፍርድ ቤት አቅርባቸው። ስለዚህ እኔ አሜሪካ ውስጥ ሲቲዝን ነኝ ውጣ እያልኩ ፍርድ ቤት ሞታ ይውጣ ከአሜሪካ ስትል ይደክሰሰኝ። ኖ አልኩ እኮ ሄደም ክሰሳቸው። እዚህ ግን አልኩ ጆኖሳይድ ግን ኤርትራዊ ላይ ጆኖሳይድ አታውጅ። እኔ አላወጅኩም። አውጃል አላወጅኩም። ልንገር የሻዕቢያ ሰላዮች ውጡ ነው ያሉ። ይኸውልህ ሰላይ ከሆንክ ከመንግስት አላወጅኩም። ሪኮርድ አድርጉ። ኖ አውጃል እንድትናገር ነው የተላከው። ይኸውልህ እኔ ቪዲዮ ከፍቼ እነግርሃለሁ። ሪከርድ አውጃል። ጄኖሳይድ ምን ብዬ ነው ያወጅኩ? ጄኖሳይድ ያወጅከው ልንገርህ። ዳልቻ በየኮንዶሚኒየሙ ሄዳችሁ ኤርትራዊን እያፈስክ የሚገደለውን ግደል፣ እሱን እደግፋለሁ አልክ አንተ። አላልኩም። ግደል ዳልቻን እደግፈዋለሁ ብለሃል። መብቴ ነው። ጄኖሳይድ ኤርትራዊ ላይ ያወጀ ነው። ዳልቻ እደግፈዋለሁ። ዳልቻን የስ ጄኖሳይድ አውጇል። ኤርትራዊ ላይ ጄኖሳይድ አውጇል። እደግፋለሁ። ኦኬ ጄኖሳይድ ያወጀ ሰው የምትደግፍ ከሆነ ጄኖሳይድ ይደርናል ብያለሁ። የደገፍኩት እኔ ሰላይ ትግሮች ውስጥ ያለው ይኸውልህ ሰላይ የሚል የለውም። እሱ አልተናገረም። ሰላይ የራሱ ጉዳይ ነው። እሱ ራሱ ጉዳይ ነው። እኔ ኤርትራዊ ላይ አዋጅ ነው ያወጀው። አንተ ደግሞ ቪዲዮ አንተ እናሰማ